አንዳንድ ዜማዎች ሊፈውሱን ሊያረጋጉን ሊያስደስቱን ሲችሉ ሌሎቹ ዜማዎች ደግሞ በተቃራኒው መልኩ እንድንጨነቅ እንዳንረጋጋ አልፎ ተርፎ እንድንናደድ እንድንታመም ያደርጋሉ ነው ጥናቱ። በቃ ይሄ ነው ልጅኮ። አንዳንዱ ያስደስታል ያፍነከንካል ውስጥን በሐሴት ይመላል ጉልበት ይሰጣል። አንዳንዱ ደግሞ እንድትበሳጭ ያደርጋል ብስጩ እንድትሆን ተናዳጅ እንድትሆን በጣም ራሱን የቻለ እንትን አለው ማለት ቁጥሩ ነው ያን ነገር የሚያደርገው። ይሄ እንግዲህ ከብሬናችንና ልባችን የተያዘ በፖይንቱ አነርትዝ የተያዘ ስለሆነ ይሄን የሚቆጣጣው ምቱን የሚቆጣጣው የአእምሮ ክፍል ይረበሻል። ሲረበሽ ድካም ይላል በቃ ራሱ አትጸና። ምናልባት በቅዱስ ያሬድ ዜማ ላልከኝ ማያደክም ነው። ለምሳሌ ከምሽቱ 2 ሰዓት ተጀምሮ እስከሚነጋ ድረስ ማህሌት ይቆማል። ግን አይደክሙ ሰዎቹ የቆሙት ቃውንቱ ማህሌታውያኑ ድካም የለባቸው። እንደሰው አይደክምም ነው እየጮኸ ይኮ በጣም ማሰብ አለብን። ሰው ከሆነ ማሰብ አለብን። መንፈሳዊ እንዳለ ሆኖ እንዲህ ከምሽቱ 2 ሰዓት ያለ ማቋረጥ የሰው ልጅ ለ10 ሰዓት እየጮኸ ይቆያል። ያውም ደግሞ ጮኸቱ ወሬ አሁን እኔ እናንተ 1 ሰዓት ኢንተርቪው ባደርግ ስንት ውሃ ጨርሰናል። ስንት ስብሰባ ላይ አሁን ተመልከሰዎች ትንሽ ተናግረው ያ ግን ኮንቲኒየስ ሲሆን 10 ሰዓት 11 ሰዓት 12 ሰዓት ሙሉ በጩኸት ያው በእንቅስቃሴ ግን ድካም የለውም ነው። ስለዚህ ምንድነው ይሄ የሚወጣው ዙታራው አንዳንዴ እንትንን ሴልህን ያድሰዋል። በቃ ዲኤንኤን ጥሩ አድርጓል። አንዳንዱ ደግሞ ያዛባዋል። ልክ እንደማይስማማ ምግብ 10 ደቂቃ ጮህ ልብ ይላል። በቃ ልብ ልክ ተራራ እንደሚወጣ ልብ ይፈሰፈሳል ማለት ነው። ይሄ በጣም ወሳኝ ነገር ነውና እነዚህ የሙዚቃው ወይም የዜማውን በለው አላቅም ዜማቱ መልእክቶቹ በጡንቻችን ላይ ወር በሰውነታችን ላይ አዎንታዊና አሉታዊ ተጽዕኖ አላቸው ነው ትልቁ ጥናት። ስለዚህ ሰውን በዚህ ማናደር ትችላለህ፣ ሰውን በዚህ ማበሳጨት ትችላለህ፣ ሰውን በዚህ ማረጋጋት ትችላለህ፣ ሰውን በዚህ ማስደሰት ትችላለህ። አዎንታዊውና አሉታዊው ተጽዕኖ ታውቃለህ ካወቅበት ማለት ነው። በተለይ አሁን ከጠየቀኝ ጋር ከተያይዞ ሳውንድ ሄልዝ የሚባል ነገር አለ። የድምጽና ጤና በተለይ ስቲቨን ሃልፐር እና ሉዊስ ላቫሬል የሚባሉ ሰዎች ጻፉት አንድ ጥናታዊ ጽሑፍ አለ። ምንድነው ያሉት? የአንዳንድ ዜማ ስልት ይላሉ። የአንዳንድ ዜማ ይሄ ፓተርኑ ስልተምቱ ሰውነትን ግራ ያጋባል ይላሉ እና ጡንቻን ያዳክማል። እና ምን ይላሉ መሰለ 90% ይህንን ምት ሲሰሙ ጡንቻቸው 2/3 ቀንሷል፣ ድካም ተልፈስፍሷል ማለት ነው። በጣም እና እንደውም ምን አሉ ብዙ ጊዜ አድማጩ ሙዚቃውን እኮ ሊወደው ይችላል ወር ዜማውን ሊወደው ይችላል፣ ግን ምንድነው ሰውነቱን ግን ያዳክሞታል። መልእክቱ አይደለም ጨዋታው ከመልእክቱ ጋር አይደለም። ይሄ የሚለቀቀው ፍሪኩዌንሲ በጣም አደገኛ ነው ማለት ነው። አንዳንድ ቦታ ዝም ብለህ ካስተዋልክ ሰዎች ጥቂት የሆነ እንትን እንዳለው ግማሹ እንትን ሲል ታየዋለህ ማለት ሰው የሚለውን ነገር ሰው ያስተውላል ይቆጣጠራል እንጂ ራሱን የሚዘነጋ አይደለም። እና ሲልፈሰፈሱ ታያለህ አንዳንድ መድረክ ላይ ማለት ሲወድቁ ሰዎች እየሰሙ የሆነ ይወዱት ሊሆን ይችላል እና ላበላብ ሆነው ታያለህ። ግማሹ ሊንደባለል ይችላል መሬት ላይ ማለት ነው። እንዴ ምን ሆኗል ይሄ ሰው ልትለው ትችላለህ። ግን ምንድነው መሰለ በጣም አደገኛ ፍሪኩዌንሲ ነው ማለት ነው። እና በሙዚቃው ዓለም ላይ አብዛኛውን ጊዜ እንደምንሰማው ከሆነ ሰዎች ድንገት ይወድቃሉ። ሙዚቀኞች ወዲያው ህልፈተ ህይወት ውስጥ ይገባሉ። ምንም በሆኑ በማታውቀው ጉዳይ ማለት ነው። ራስ ይሳታል፣ እዛ ሆስፒታል ሄደው አረፉ ምናምን ይባላል። ምንድነው ማለት ነው? የልባቸውን ምት አዳክሞታል ማለት ነው የሚለቀቀው ነገር። እንኳን አይደለም ሰውን ውሃ ፊት አቅርበ ራሱ ብትከፍትለት ትለየዋለህ። ባለፈው እዚህ ላይ እንደሆነ ውሃ ላይ የተወሰነ ነገር እንትላል። ለዚህ እኮ ለምሳሌ ዳዊት መሰንቆን ሲመታ ሰውን ላይ ያለው ክፉ መንፈስ ይሄድ ነበረ ካለ ህመምን የማራቅ ኃይል አለው ነው። ህመምን የማራቅ ኃይል እንዳለ ሁሉ ደግሞ በሽተኛም የማረግ ደግሞ አቅም አለው ነው። ምንድነው መሰለ የሰው ልጅ አጠቃላይ የነርቭ ስርዓቱ ከድምጽ ጋር የተቆራኘ ነው። በቃ ይሄ እዚህ ላይ በጣም ይሰመርበት ይገባል። ስለዚህ አንዳንዴ
የምንወደውን ዜማን ስንሰማ ከፍተኛ ኃይል እናገኛለን። ባለፈው በ3 በ6 በ9 ምህዋር ውስጥ የሚጓዙት ድምጸቶች ብለናል። በገናንም ጭምር አንስተናል። ሪሰርች አልተሰራበትም እንጂ ቢሰራበት ብለን ሶልፌጆ ፍሪኩዌንሲ ሳክሪድ ሂም ነው የሚሉት የተቀደሰ ዜማ የሚሉት እና ዓለም እንዲጠፋ ያን ሲስተም ፍሪኩዌንሲ እንዲጠፋ ያደረገውን ስንመለከት ምንድነው ያ ሰውን ፍጹም መንፈሳዊ ያደርጋል ነው፣ ስፒሪቹዋል ያደርጋቸዋል፣ ተመስጦ ውስጥ ይከታቸዋል። ኖት እሱ ብቻ ሳይሆን እንዳይሰለች ያደርገዋል። ዜማው ነው ትልቁ ነገር። ለምሳሌ መለኮታዊ ካልከው አንፃር ለምሳሌ ቅዱስ ያሬድን ዜማ ብንመለከት አሁን ዋይ ዜማ ዘሰማይኩ በሰማይ መላእክት ቅዱሳን ይላል። ቅዱሳን መላእክት የሰማውት ዜማ እያለ ያደንቀዋል። አሁን ያ ዜማ 1500 ዓመት ሙሉ ሳይቋረጥ ተዚሟል። ይቆም ይደንቅ እኮ ነው። 1500 ዓመት ሙሉ እንዴት ሳይቋረጥ መዜም ቻለ? አሁን ለምሳሌ በሌላው አንፃር ተመልከተው። አንድ የሆነ ነገር መዝሙር ኦር ሳምቲንግ የሆነ የጩኸት ነገር ተለቀቀ። ሰዎች ስንት ጊዜ ሊሰሙት ይችላሉ? ስንት ዓመት ይሰማል? ወርስ አሁን ብሮንዶ አንድ ነገር ዓመት ተሰማን ወራት ነው የሚሆኑት። ዓመት አሁን 6 ወር አሁን ደግሞ ሳምንት ሆኗል። ከሳምንት በኋላ ያን ነገር መስማት አትችልም። በቃ ዝልጭት ይላል። ኢቭን መልእክቱን ብትወደውም እኮ ነው መልእክቱን ብትወደው የሚለቀቀው ፍሪኩዌንሲ ግን የሚያዳክም ሰልችት አድርገህ ሌላ ትገዛለህ። ይሄ ግን 1500 ዓመት ሙሉ አልቆመም። ይሄንን ለይቶ ማወቅ ያስፈልጋል። ለምን እንዴት የሚለው ነገር ለምን እንዴት ይሄ በጣም ወሳኝ ነው። እንደገና ደግሞ የምትወደውን ዜማ ምሳሌ አንተ በራስህ እኔም በራሴ ልመልከተው ብናደምጥ ነው ማለት ነው። ይሄ ድብርት የሚባል ነገር አለ አይደለ? የሆነ መደበር የሚባል ድባቴ ቀጥታ እሱን ለመከላከል የሚረዳ እንደ ዶፓሚን እንደ ኢንዶርፊንስ የሚባሉ ደስተኛ ሆርሞኖች ወደ አንጎል ይለቀቃሉ። እንግዲህ የሚያስደስትህ ሆርሞን አለ፣ የሚያበሳጭ ሁሉም አለ እና አእምሮ ውስጥ ሲገባ ምን ያደርጋል ማለት ነው? በቃ ደስ ይልሃል፣ ይመስጣል። እና ስለዚህ ጩኸት የበዛበት በጣም ጫጫታ የበዛበት ግርግርታ የበዛበት ነገር የተረጋጋ አእምሮ ክዋኔ ነው ያመጣ። በቃ ወይ በአልኮል ደንዝዘ ካላዳመጥከው በስተቀር ድንዝዝ ማለት አለብህ ያለ ማድመጥ። በዚህ ነው ሰዎች ጠጥተው አንዳንድ ነገር የሚሰሙ። አእምሮን ካልደነዘዘ በስተቀር ሁከት ያለበት በጣም ጫጫታ ያለበት አእምሮን የማወክ ነገር አለው፣ ያለ ማረጋጋት ስሜት ይሰጣል ማለት ነው። ለምሳሌ የተረጋጉ ዜማዎች ከሆኑ ግን ጥሩ እንቅልፍ ሊሰጥ ይችላል። የተረጋጋ እስትንፋስ፣ የተረጋጋ የልብ ምት፣ የተረጋጋ የደም ስርዓትን ጭምር ማምጣት ይችላል። ለምሳሌ የጭንቀት ሆርሞኖች አሉ እንደ ኮርቲሶል ምናምን መሳሰል፣ እነሱን ሁሉ ይቀንሳል። ይሄ ሁሉ የሚያሳይ ምንድነው? የድምጽ ኃይል፣ የቃል ኃይል፣ የዜማ ኃይል ተወደደም ተጠላም በጡንቻችን በልብ ምታችን ውስጥ ያለውን ተጽዕኖ የሚያሳይ ነገር። ለምሳሌ የልጆች መዝሙር ተብሎ ስንማር ያደግነው ትዝ ይላል። ለምሳሌ ቴሜቴ ምንም አላለኝ ትዳሩን ፈቶ ልሰድሻለኝ መፋታትን በጣም ከባድ ነገር ነው። እንሰምቷል ምን ያህል አእምሮ ውስጥ እንደሚያሳድር። ትዳር በቃ ህፃናት ላይ የሚሰራው ስራ እንደዚህ አይነት ስራ ነበር። አሁን ባለንበት ደረጃ በተለይ መልእክቱ ብቻ ሳይሆን ይሄ የሚለቀቀው ስልተምቱ ዙተራው ነው ትልቁ ኮዱ እዛ ላይ ነው። ለምሳሌ ብትወደው እኮ ዜማ ሊሆን ይችላል፣ መልእክቱን ልትወደው ትችላለህ፣ ግን የሚወጣው ፍሪኩዌንሲ አደገኛ ስለሆነ አንተ ሊጎዳ ይችላል፣ ሊያዳክም ይችላል፣ የልብ አተነፋፈስን ስርዓት አዛብቶ ሊጥል ይችላል እየሰማኸው ማለት ነው። ስለዚህ በጣም በጩኸት የታጀበ ነገር አእምሮን የማወዛገብ የልብን አመታት የማቃወስ ኃይል ስላለው በጣም ጥንቃቄ ያስፈልጋል። እንግዲህ ተጽዕኖ የጩኸቱ ተጽዕኖ የዜማው ተጽዕኖ አይደለም አእምሮ ለቦ ባለን በሰው ልጆች ቀርቶ በእጽዋት ጭምር ላይ ያለውን አደጋ ነው የምናየው። እዚህ ላይ በጣም ወሳኝ ለምሳሌ እጽዋት ከብርሃን ጋር ያላቸው የራሳቸው መስተጋብር አለ፣ ከሽታ ጋር ራሱን የቻለ መስተጋብር አላቸው፣ ከንክኪ ጋር
ከስበት የተለያዩ ነገሮች ጋር የራሳቸው መስተጋብር ያደርጋሉ። ለምሳሌ አንዳንድ እጽዋት ልክ ስትነካቸው ተሽሚኖት እንደሚሉት ማለት ነው ራሳቸውን ሽሪንክ የማድረግ የመሰብሰብ እንትን አላቸው። በተመሳሳይ መልኩ ከድምጽ ጋር የራሱ የሆነ መስተጋብር አላቸው እጽዋት። ስለዚህ ነገር ጥናት የተጠናው በ1962 ነው እና በ1962 በተለይ ዶክተር ቲሲ ሲንግ የሚባል ነውና የተለያዩ የዜማ አይነቶችን ለእጽዋት መክፈት በቃ እና ምንድነው ተከፍትላቸዋለህ ከዛ ማጥናት ምንድነው የሚሰጡት ግብረ መልስ ለዛ ድምጽ የሚለውን ነበርና በፐርሰንት ነው ያስቀመጡት 20% 72% 25-60% ነው ብልጫቸውን ያወዳደሩት ማለት ነው። እና ምንድነው የተጠቀሙት ዋሽንት ተጠቅመዋል፣ ቫዮሊን ተጠቅመዋል፣ የህንድ ባህላዊ ዜማ ተጠቅመዋል ለእጽዋቱ ማለት ነው። በጣም የሆነ ደስ የሚል ፍሉት እኔ በጣም ይገርመኛል መሰማው አንዳንዴ በዩቲዩብ ላይ ሰማለውና እጅግ የሚገርም ፍሉት በተለይ ሩቅ ምስራቅ ላይ እጅግ ድምጹ በጣም የተለየ ፍሉት አለ ባህላዊ ነውና እነዛና ቫዮሊን ተጠቅመዋል ለእጽዋቱ ማለት ነው። ከዛ የድምጽ ሞገድ ቴክኖሎጂው በተለያዩ እጽዋት ላይ ነው የተሞከረው። በተለይ የድምጹ ግፊት ደረጃ ፍሪኩዌንሲው ከድምጹ ጋራ እጽዋቱ ያላቸው ርቀት በደንብ ከተጠና በኋላ አዎንታዊ አሉታዊ ተጽዕኖ ከውስጥ ወጣ ማለት ነው። እና በተለይ በሜዳ ላይ እና በግሪን ሃውስ ይሄ ተደርጎላቸው የሚያድጉ እጽዋት ላይ ነው። እና በጣም የሚገርመው አንዳንዱ ድምጽ ኦር አንዳንዱ የሚወጣው ንዝረት እድገታቸውንና በሽታ የመከላከላቸውን ስርዓት ጨምሮላቸዋል። እጽዋቱ እድገታቸውን አፋጥነዋል። ሁለተኛ ደግሞ ቶሎ እንዳይቀጭጩ የሆነ እንዳይሰባበሩ የሚያደርገውን ነገር ጨምሮላቸዋል ማለት ነው። ስለዚህ በጣም እንግዲህ ይሄ በጣም ቀላል አይደለም። እሺ እጽዋት ላይ እንደዛ ካደረገ እኛ ላይስ የሚለውን ነው በጣም እና በተለይ የዜማ አይነቶች ምንድነው በጣም ክላሲካል የሆኑት ውብ ዜማዎች ለእጽዋቱ ጠቅመዋል። እና እጽዋቱ ምንድነው የሆነው መሰለ ለምሳሌ ይሄ አንድ ዛፍ ሶስት ዛፎች ተደረገ 1 2 3 አድርገን እናስብ። አንዱ በጣም አስፈሪ እንትን ተከፈተለት በጣም በብዙ መሳሪያ የታጀበ ሁከት ያለው ጩኸት፣ ለአንዱ ደግሞ እንደ ፍሉትና ቫዮሊን የመሳሰለ በጣም ክላሲካል የሆነ ተከፈተ። ለአንዱ ምንም አልተደረገም። እና በሶስቱ ላይ ነው ሪሰርች የተሰራው። እጅግ የሚያምር ድምጽ ክላሲካል የሆነ ፍሉት ምናምን የተከፈተለት ዛፍ ቅርንጫፉ ድምጹ ወደሚመጣበት ቦታ እየተሳበ ሄደ። እድገቱ ጨመረ። የእጽዋቱ ማለት ነው። እድገቱ ጨመረ ብለን እንበለው። ሁለተኛው ግን በጣም እንዳልከው በጩኸት ድብልቅልቅ ነገር የተከፈተበት ዛፍ ከዛ ድምጽ መራቅ ጀመረ ቅርንጫፉ። በኋላ ተገንጥሎ ወደቀ። አንዱ ግን ያው ዝም ብሎ አደገ። ስለዚህ ሶስት ነገር ነው ያየነው ማለት ነው። ስለዚህ ለአንዱ ምን ሆነ ማለት ነው እድገቱን አፋጠነ፣ ጥሩ ወደ ሆነው ቦታ ተጓዘ። አንደኛው ግን ተሰባብሮ ወደቀ። ስለዚህ እጽዋቱ ላይ አዎንታዊና አሉታዊ ተጽዕኖ ካሳደረ ሰዎች ላይ በጣም አደገኛ ሁኔታም ሊፈጥር ይችላል፣ በጎም ሁኔታ ሊፈጥር ይችላል ማለት ነው። ስለዚህ ከዚህ ጋር ተያይዞ ለምሳሌ የጋርደን ያላቸው እርሻ ያላቸው አይኖት ከፍተው ማያዘም ለምሳሌ ክራር መሰንቆ ምናምን ለእጽዋት ብትከፍትለት ወሮኛ እኮ ዋሽንቱ ሲነፋ እኮ በጎቹ በዙሪያው ተሰብስበው ይተኛሉ። እሱ ብቻ ሳይሆን እንደውም በሚነገር ምንድነው ነብር ሁሉ እንደ አይነት ድምጽ ይወዳል የሚል ሰምቻለሁ። እና ልቡ ፈንድቶ ሰውየው ይሞታል ነው። እና እንትን ሲነፋ ነብሩ ዝም ብሎ ቁጭ ይላል፣ ሲያቆም እንትን ይለዋል በእግሩ ማለት ነው። ቀጥል ነው ይላል፣ ቀጥል። መጨረሻ ሰውየው ልቡ ፈንድቶ ሞት አይነት የሚል ተረት ይነገራል። እውነትም ሊሆን ይችላል አላውቅም። ምንድነው እንስሳት ይሳባሉ፣ አራዊት ይሳባሉ፣ አዕዋፍ ይሳባሉ፣ ሁሉም ነገር ይሳባል። እነሱ ብቻ ሳይሆን እጽዋትም ተሳቡ እኮ። እጽዋቱም እኮ ወደዛ ድምጽ መጡ። ውሃ ራሱ አልክኮ ውሃ ኩልል ብሎ ይላል ያልከው እኮ የተጠና ጥናት ነው። ጥሩ ነገር ለውሃው ከፈቱለት፣ ሞለኪውላር ስትራክቸሩን በጣም አሰናሰለው። በኋላ ደግሞ
ፍሮዝን አድርገው ክሪስታል አድርገው ሲያወጡት ስክሪን ላይ ይመለከቱታል። የሚያምር ክሪስታል በጣም ይገርም። ይሄ እኮ ማለት ለዛ እንትን ሰጥተዋል፣ ግብረ መልስ ሰጥተዋል። ግብረ መልስ ፊድባክ ግብረ መልስ ሰጥተዋል ለዛ ድምፅ። ስለዚህ ሰውነታችን ግብረ መልስ ይሰጣል።